እሺ እንዴት አመሻችሁ? ይቅርታ እንግዲህ ያው የፍልስፍና ነገር ታውቃላችሁ፣ ወሬው አንዴ ከተጀመረ መቆም የለውም። ፊሎሶፊ ኦፍ ሪሊጅን ነው ዛሬ የምንጀምረው። በሶስት ነው የተከፈለው። ዛሬ ማህበረሰባዊ ፋይዳ ብቻ ሳይሆን ዛሬ አርጊውመንት ፎር ዘ ኤግዚስተንስ ኦፍ ጋድ እናነሳለን እነሱን። በሁለተኛው ቀን ፌዝ እና ሪዝንን አይተን በሶስተኛው ቀን ነገረ እኩይ ወይም ዘ ፕሮብለም ኦፍ ኢቭል። ምክንያቱም ፕሮግራሙ ላይ ሳይሆን ዘ ፕሮብለም ኦፍ ኢቭል ከፌዝ ኤንድ ሪዝን ጋር አብሮ ስለሆነ እሱ ለብቻ ቢታይ ነው የሚሻለው እና ፋይዳው ግን ትንሽ የተወሰነ ነገር ብለን ከዛ ወደ ኤግዚስተንስ ኦፍ ጋድ እናልፍና በሶስት ቀን እነዚህን የተለያዩ ቶፒኮች ዲስከስ ለማድረግ እንሞክራለን። ሃይማኖት ምንድን ነው የሚለው ያው ዴፊኒሽኑ ሪሊጅን የሚለው በተለይ እንግሊዘኛው፣ አማርኛውን ብዙም ኤክስፕሎር አላረኩም። እንግሊዘኛው ሪሊጅን የሚለው ሪ እና ሊግ የሚሉ ወይም የላቲኑ ሬሊጊዮ የሚለው ቃል ብዙ ጊዜ እንደ ኢቲሞሎጂካል ሶርስ ተደርጎ ይታያል። ሬሊጊዮ የሚለው ይሄ ጆይን ማድረግ ኮኔክት ማድረግ የሚለው ነገር ነው እና በተለይ ኤሚል ዱርካይም ምናልባት ሶሲዮሎጂስቶች ታውቁት ይሆናል። ኤሚል ዱርካይም ሲያነሳው ሪሊጅንን ዲፋይን የሚያደርገው ዘ ዲፍረንስ ቢትዊን ዘ ሴክሪድ ኤንድ ዘ ሙንዳን ፕሮፌን ወርልድ ይለዋል። በዛኛው ቅዱስ በሆነው የበላይ በሆነው ዓለም እና እዚህ ባለው ዓለም መሀል ያለ ግንኙነት ወይም በሁለቱ መሀል ያለ ልዩነት አለ። ያንን ልዩነት የማቀራረብ የሚሞክር ተቋም አድርጎ ነው የሚገልጸው እና በዚህ መልክ ያስቀምጠዋል። ሪሊጅንን ሲገልጸው ጆይኒንግ ዘ ቱ ወርልድስ ማለት ነው። ሴክሬድ እና ፕሮፌን ወይም ይሄኛው ምድራዊ የሆነውን እና ሰማያዊ የሆነውን ዓለም የሚያገናኝ ድልድይ አድርጎ የማየት ነገር አለ። ምንድናቸው ባህሪዎቹ ስንል ሃይማኖት የተወሰኑ መገለጫዎች አሉት። ለምሳሌ የመጀመሪያው መገለጫው ምናልባት በሞስት ኢምፖርታንት ዋን ብሊፍ ሲስተም ያለው መሆኑ ነው። ሃይማኖት ብሊፍ ሲስተም ስንል ሲስተማቲክ ኢንተርፕሬቴሽን ይሰጠናል። ዓለምንና እኛ በዓለም ውስጥ ያለንን ቦታ ምን እንደሚመስል ሲስተማቲካሊ ኢንተርፕሬት የሚያደርግ ኤክስፕሌን የሚያደርግ ተቋም ነው እና ብሊፍ ሲስተም የአንድ ሃይማኖት ኢሴንሻል የሆነ ባህሪው ነው፣ መገለጫው ነው። ሁለተኛው ኮሚኒቲ ነው። ኮሚኒቲ ደግሞ ኮሌክሽን ኦፍ ቢሊቨርስ ያንን ብሊፍ ሲስተም ተቀብለውና ተከትለው የሚኖሩ ደግሞ በራሳቸውን አንድ ላይ አይደንቲፋይ የሚያደርጉ ሰዎች ስብስብም ነው። እሱ ሌላው ነው። አዘር ሞስት ኢምፖርታንት ዋን ሃይማኖቶች ያላቸው መገለጫ ሞራል ኮድ ነው። ሞራል ኮድ አላቸው። ኢቲካል የሆነ ጋይድ ላይን ይሰጣሉ። ከዛ አንጻር ኦልሞስት ሁሉም ሃይማኖቶች ሰዎች እንዴት ራሳቸውን በምድር ላይ ሲኖሩ ኮንዳክት ማድረግ እንዳለባቸው ይገልጻሉ። ስለዚህ ሞራል ኮድ ወይም ኢቲካል የሆነ ሲስተም ሌላው መገለጫ ነው። ሌላው እንደ ሪቹዋል እና የሆኑ ኢሞሽናል እና ማቴሪያል ኤክስፕሬሽኖችም አሉት። ሃይማኖት ስንል አልባሳት አሉ፣ ሪቹዋሎች አሉ፣ በዓላት፣ የተለያዩ ለምሳሌ የሚደረጉ ነገሮች አሉ እንደ መስቀል ወይም የመሳሰሉ ነገሮች አሉ። እነዚህ ኢሞሽናል እና ማቴሪያል ኤክስፕሬሽን የምንላቸው ነገሮች ሌላው የእምነት መገለጫዎች ናቸው። ግን ኢኳሊ ኢምፖርታንት የሆነ ኢኳሊ ስል ከብሊፍ ሲስተም እና ከሞራል ኮድ ባልተናነሰ መንገድ ኢምፖርታንት የሆነው ኤክስክሉሲቪቲ ነው። አንዱ የሃይማኖት መገለጫ ኤክስክሉሲቭ ፖሴሽን ኦፍ ትሩዝ። እያንዳንዱ ሃይማኖት ክሌምስ ወይም እኔ የእውነት ባለቤት ነኝ የሚል ክሌም አለው። ይሄኛው ሀሳብ ወይም ይሄኛው ፊቸር ፖዘቲቭም ኔጌቲቭም ጎን አለው ብሎ አርጊው ማድረግ ይቻላል። ኤክስክሉሲቭ ፖሴሽን ስንል ለምሳሌ አንድ ሃይማኖት የአንድ ሃይማኖት እምነት ተከታይ የሆነ ሰው እኔ መንገዴ ይሄ ነው፣ ወደ መዳን ወይም ወደ ትክክለኛው መንገድ የሚያደርሰኝ መንገድ ይሄ ነው ሲል አት ዘ ሴም ታይም ሌሎቹ መንገዶች አያደርሱም እያለ ነው። ኤክስክሉሲቭ ነው ስንል ኢንተርካልቸራል ፊሎሶፊ ለምሳሌ ይባላል። ኢንተርካልቸራል ፊሎሶፊ በካልቸሮች መሀል ፖሊሎግ ለመፍጠር የሚሞክር ቪመር የሚባል ኦስትሪያዊ ፊሎሶፈር የፈጠረው ሀሳብ ነው። ያ የሚለው ምንድነው? አንዱ ካልቸር ከአንዱ ካልቸር አይበልጥም። ካልቸሮች ሁሉ የየራሳቸው ኳሊቲ ያላቸው፣ አንዱ ካልቸር ለሌላው ካልቸር ዳኛ መሆን አይችልም። አብረን ነው። ይሄንን ሪሊጅን ላይ አምጥተን ኢንተርሪሊጂየስ የሆነ አፕሮች እንፍጠር ብንል የሚገድበን ዋናው ዚስ ኤክስክሉሲቭ ፖሴሽን ኦፍ ትሩዝ ነው። በካልቸር ጊዜ የኔ ለምሳሌ ግግ ማውጣት ልክ ነው ስል ግግ አለማውጣት ልክ አይደለም እያልኩ አይደለም ነሰሰርሊ
ሁለቱ አብረው ተቀራርበው ሊሄዱ የሚችሉ ነገሮች ናቸው። ሶ ካልቸራል ክሌማችን ኮምፕሮማይዝ መደረግ የሚችል ለዳያሎግ የተመቸ ለፖሊሎግ የተመቸ ነው። በእውነት ላይ በሃይማኖት ላይ ስንመጣ ግን ሃይማኖት ሁለት ግቦች አሉት ብለን ማንሳት እንችላለን። አንደኛው ሰማያዊ ነው፣ ሁለተኛው ምድራዊ ነው። ሰማያዊው ስለ መዳን የሚያወራው ስለ ዘላለም ሕይወት የሚያወራ ነው። ምድራዊው ደግሞ በሰዎች መሃል መቀራረብ አብሮ መኖር የሚፈጥረው ነው። በሰዎች መሃል አብሮ መኖር መቀራረብ የሚፈጥረው የሃይማኖት ግብ ኮምፕሮማይዝ መደረግ የሚችል ነው። ነገር ግን ሰማያዊ ሆነው አልቲሜት የሪሊጅን ዋናው ቤዝ የሆነው ሰማያዊው ግብ ግን ቅድም እንዳልኩት ኤክስክሉሲቭ ነው። ስለዚህ የሃይማኖቶች አንዱ መገለጫ ይሄ ነው ማለት ነው። ያ ነው አንድ ችግር የሚፈጥረው በሰዎች መሃል። ለምሳሌ አንድ ቦታ ተለጥፎ ያየሁት ነገር ትንሽ አስደምሞኝ ነበር። ቆይቷል፣ ግን የተወሰነ ዓመታት አልፎታል። የሆነ ክሊኒክ ይሁን ምን ይሁን እርግጠኛ አይደለሁም፣ ብቻ ግድግዳ ላይ የተጻፈ ጽሑፍ ነው ያየሁትና ምንድነው የሚለው እግዚአብሔር ይልና በቅንፍ አላህ አይደለም እግዚአብሔርን ይልና በቅንፍ አላህን መፍራት የጥበብ መጀመሪያ ነው ይላል። አሁን ሳየው ምንድነው የመጣልኝ? አሁን ዓላማቸው ምንድነው? የሰዎቹ ይገባቸዋል። ዓላማው እኩልነት፣ መቻቻል ለመፍጠር ነው። ግን አሁን ቅዱስ ቁርአን ላይ እንደዛ ይላል ወይ? አላህን መፍራት የጥበብ መጀመሪያ ነው ይላል ወይ? ይሄ ኤክስክሉሲቭ ኦነርሺፕ ኦፍ ትሩዝን ዲስሪጋርድ ያደረገ ስቴትመንት ነው። መቻቻልን የምንፈጥርባቸው ኮንቴክስቶች አሉ። ነገር ግን እነዛ ኮንቴክስቶች ምን ያህል ነው መሄድ የሚችሉት የሚለውን ነገር ሚስ ያደረገ ፖይንት ነው። ስለዚህ ሃይማኖት አንድ አስቸጋሪ የሚያደርገው ፕሮብለማቲክ የሚያደርገው ነገር ይሄ እኔ ብቻ ነኝ የእውነት ባለቤት የሚለው አስተሳሰብ ነው። ይሄ ደግሞ ከሃይማኖት ጋር ላይላቀቅ የተሳሰረ ነው ማለት ነው። ሲግኒፊካንሱን ስናነሳ ሁላችሁም እንደምታውቁት ሃይማኖት በሰው ልጅ ውስጥ እጅግ በጣም ትልቅ ተጽዕኖ ሲያሳድር ኖሯል ለብዙ ሺህ ዓመታት። እነዚህ ሞኖሊቲክ የሆኑ ሃይማኖቶች ከመምጣታቸው በፊት ጀምሮ ሃይማኖት በሰው ልጅ ህይወት ውስጥ ብዙ ተጽዕኖዎችን አሉ። ተጽዕኖዎቹ መገለጫቸው ብዙ ነው። ሜታፊዚካል ተጽዕኖ አለ። ለምሳሌ የሰው ልጅ በእውር ድንብሩ ከሚሄድ ዩኒቨርሱ ከየት እንደመጣ፣ ሰው ወዴት እንደሚሄድ፣ እንዴት መኖር እንዳለበት ሜታፊዚካል ኤክስፕላኔሽን ሰጥተውታል ሃይማኖቶች። በዘመን ውስጥ ይህ ዓለም ከየት መጣ፣ እንዴት መጣ፣ ለምን መጣ የሚሉትን ጥያቄዎች በመመለስ ደረጃ አስተዋጽኦ አድርገዋል ሃይማኖቶች። ሜታፊዚካል ቤዝ ሰጥተውታል ለሰው ልጅ ህይወት። እንዳልኩት እውር ድንብር ሊሆን የሚችለውን ህይወት የሆነ አስምረውለታል መስመር። ሜታፊዚካል ኢምፕሊኬሽን አለው። ሌላው ኢቲካል ኢምፕሊኬሽኑ ነው ቅድም ያነሳሁት። ሃይማኖቶች በአብዛኛው የሚያስተምሩት በሰዎች ዘንድ መቀራረብን መፍጠር፣ አብሮ መኖር፣ መስማማት። ሁሉም ለምሳሌ አንዳንድ በተለይ ሞኖሊቲክ የሆኑት ሃይማኖቶች እስልምና፣ ክርስትናና አይሁድ በተወሰነ መልኩ የሚያነሷቸው የወንድማማችነትና የአብሮነት ስሜት ለሰው ልጆች አብሮ መኖር ትልቅ አስተዋጽኦ አድርጓል። ስለዚህ ይሄ ኢቲካል ኢምፕሊኬሽን አላቸው በሰዎች ዘንድ ሶሊዳሪቲ ለመፍጠር ብዙ ርቀት ሄደዋል። እሱ ሌላው ሲግኒፊካንሳቸው ነው። ኤስቴቲክ ሲግኒፊካንስም ነበራቸው በዘመናት ውስጥ። ኤስቴቲክ ሲግኒፊካንሳቸውን ምናልባት በሶስት ነገሮች ማየት ይቻላል። አንደኛው በስነ ህንፃ ማየት ይቻላል። ኢትዮጵያም ውስጥ ሌሎችም ዓለማት የምናያቸው በጣም የሚያማምሩ መስጊዶች፣ ቤተክርስቲያኖች ሁሉ የሃይማኖት ውጤቶች ናቸው። ታይተው የማይጠገቡ ዓለም ላይ እጅግ በጣም ድንቅ የሆኑ አሉ እና እነዚህ የስነ ህንፃ ውጤቶች የሃይማኖት ኮንትሪቢሽኖች ናቸው። ሃይማኖት ለዓለም ያበረከታቸው ኮንትሪቢሽኖች ናቸው እና ከስነ ህንፃ አንጻር በጣም ብዙ ኮንትሪቢሽን ነበራቸው ሃይማኖቶች። ሌላው ከአርት አንጻር፣ አርት ስል ፋይን አርትስ ኢንጀነራል ስነ ህንፃንም ምናልባት ማየት እንችላለን። ግን ስፔሲፊካሊ ነጥለን ብናወጣ ሊትሬቸር እና ሙዚቃን ማንሳት እንችላለን። ሚውዚክ እና ሊትሬቸር። ከሊትሬቸር አንጻር እነ ባጋቫድ ጊታ፣ እነ ቅዱስ ቁርአን፣ እነ መጽሐፍ ቅዱስ በሙሉ በጣም ድንቅ የሆኑ የስነ ጽሁፍ ስራዎች ናቸው። ከስነ ጽሁፍ አንጻር ለዓለም እጅግ በጣም አስደማሚ የሆነ የአጻጻፍ ስታይል፣ ሀሳቦችን፣ የተለያዩ ድንቃ ድንቅ የሆኑ የጽሁፍ እንትን አበርክተዋል። ስለዚህ ከዛ አንጻር የሃይማኖት አበርክቶ በጣም ሲግኒፊካንት ነው። መጽሐፎቹን ስናያቸው እጅግ በጣም የሚያስደምም የስነ ጽሁፍ ብቃት ያላቸው ናቸው። እነዚህ የጠቀስኳቸው ብቻ ሳይሆኑ ሌሎችም ሃይማኖታዊ መጽሐፎች ቅዱሳን ተብሎ በተለምዶ የሚታወቁ መጽሐፍት የሃይማኖት ኮንትሪቢዩሽኖች ናቸው እና ከዛ አንጻር የሃይማኖት ኮንትሪቢዩሽን ሲግኒፊካንት ነው። ሌላው ከሙዚቃ አንጻር ነው። በጣም ለጆሮ ደስ የሚሉ መንዙማዎች፣ መዝሙሮች፣ በጣም ብዙ ነገሮችን ሃይማኖት ኮንትሪቢዩት አድርጓል። እነዚህ ነገሮች
ባዘነ ጊዜ መጽናኛ፣ በተደሰተ ጊዜ መደሰቻ ሆኖ ለሰው ልጅ ለዘመናት አገልግለዋል። ስለዚህ ከአርት አንጻር በሙዚቃና በሊትሬቸር የሃይማኖት ኮንትሪቢዩሽን እጅግ በጣም ሲግኒፊካንት ነው። እኔ በዚህ ደቂቃዎች ውስጥ ገልጬ የማልጨርሰው ሲግኒፊካንት የሆነ ነው። ከዚህ በተጨማሪ ቅድም እንዳልኩት የሰው ልጅን ተስፋ በመስጠት ረገድ ትልቅ ኮንትሪቢዩሽን አለ። ፕሮባብሊ ትልቁ ኮንትሪቢዩሽን ተብሎ ሊነሳ የሚችለው እሱ ነው። ፓንዶራስ ቦክስ ምናልባት የምታውቁት ከሆነ የፓንዶራ ቦክስ ግሪክ ውስጥ ፓንዶራ የምትባለዋ ሴት ፕሮሜቴየስ በሰራው ስራ ምክንያት እሷን ወስደዋት ለሌላ ሰው ሰጥተውበት የግሪክ ሌጀንድ ነው እና አንድ ሳጥን እንድትጠብቅ ተሰጥቷት አላስችል ብሏት የሆነ ሰዓት ላይ ሳጥኑን ስትከፍተው ሳጥን ውስጥ የነበሩት ነገሮች ሁሉ እየበረሩ ይወጣሉ። አንፎርቹኔትሊ የነበሩት ነገሮች አማልክቶቹ ከሰው የደበቋቸው ነገሮች ስቃይ፣ ሞት፣ ሐዘን፣ የዓለም ክፉ ነገሮች በሙሉ ነበር በዛ ሳጥን ውስጥ የተደበቁት እና እንዳለ ወጥተው በረሩ። ሲበሩ በጣም ደንግጣ ፓንዶራ መጨረሻ ላይ ባለቀ ሰዓት ተሟሙታ ስትዘጋ የዘጋችው ያተረፈችው ተስፋ ነው። የተረፈው ብቸኛው እና የሰው ልጅ ያለው ትልቁ ነገር ተስፋ ነው። እነዛ ነገሮች ሁሉ ዓለም ላይ መጥተዋል፣ ግን ተስፋ በመኖሩ እነሱን ነገሮች ሰርቫይቭ ያደርጋሉ እና ተስፋ በመስጠት ረገድ ምናልባት ዓለም ላይ ካሉ ተስፋ ሰጪ ነገሮች ሁሉ ትልቁ ሃይማኖት ነው ብሎ መከራከር ይቻላል እና ከዛ አንጻር የሃይማኖትንም ሲግኒፊካንስ ማየት ይኖርብናል። ነገር ግን እነዚህ ሁሉ ኮንትሪቢዩሽኖች ሃይማኖት እውነት መሆኑን ያረጋግጣሉ ወይ? ሃይማኖት አስፈላጊ መሆኑን ያረጋግጣሉ፣ እውነት መሆኑን ግን ያረጋግጣሉ ወይ የሚለው ጥያቄ ሳይነሳ መታለፍ የሌለበት ጥያቄ ነው። አስፈላጊነታቸው የሚመነጨው አሁን ከጠቀስኳቸው ነገሮች አንጻር ሃይማኖት አስፈላጊነቱ ነው። ግን ለምሳሌ እንደ ሲግመንድ ፍሮይድ ወይም አንዳንዶች የሚያነሱት ነገር ምንድን ነው? የሃይማኖት ሚና የሰውን ልጅ ለስልጣኔ እንዲመች አድርጎ መቅረጽ ነበረ። በጣም ባርባሪክ የነበረውን በጣም ሳቬጅ የነበረውን ፍጡር ሃይማኖት ሼፕ አድርጎት ለስልጣኔ የሚመች አይነት ቅርጽ ሰጥቶታል። አሁን ግን ሃይማኖት ጊዜው አልፎበታል፣ አውትዴትድ ነው። ስራውን ስለጨረሰ አመስግነን ልንሸኘው ነው የሚገባው እንጂ እሱ ላይ ሙጥኝ ማለት የለብንም የሚሉ አርጊውመንቶች አሉ። እነዚህ አርጊውመንቶች የሚመነጩት ቅድም እንዳልኩት ከምንድን ነው? ሃይማኖት አስፈላጊ ነበረ በጊዜው፣ ግን አሁን ከዚህ በኋላ ሃይማኖት እውነት ነው ለሚለውን ማረጋገጫ አይሆኑንም ልል ነው ቅድም የጠቀስኳቸው ነገሮች። ግን ሃይማኖት ደግሞ የራሱ ድሮባኮችም ነበሩት በዘመናት ውስጥ። ሲግኒፊካንሶቹን ስንጠቅስ ሃይማኖት ቅድም ካነሳሁት ኤክስክሉሲቭሊ እውነት የኔ ነች በሚለው አስተሳሰቡ ምክንያት ሃይማኖት በሰዎች ዘንድ የሚፈጥረው የጽንፈኝነት፣ በፍቅር ውስጥ የሚፈጠረው የጥላቻ ስሜት እና የተለያዩ የመገፋፋት ስሜቶች ጅሃድን ማንሳት እንችላለን። የመስቀል ጦርነቶችን ማንሳት እንችላለን። እነዚህ ነገሮች ሁሉ በሃይማኖት ስም የተቃጡ በሰው ልጅ ህልውና ላይ የተቃጡ ጥቃቶች ወይም ቫዮለንስ ነው። ዓለም ላይ ለመግለጽ በሚከብድ መልኩ በሃይማኖት ስም ቫዮለንስ ተፈጽሟል። እነዚህ ቫዮለንሶችም የሃይማኖት ውጤቶች ናቸው። የሃይማኖት ጥሩ ጎን እንዳለ ሁሉ እነዚህም ውጤቶች አሉ። ግን በተመሳሳይ አሁንም ቅድም የተጠቀምኩትን አርጊውመንት በመጠቀም እነዚህ ጥፋቶች ደግሞ ሃይማኖት እውነት አለመሆኑንም ማሳያ አይደለም። ሃይማኖት ችግር እንዳለበት ነው እንጂ ሃይማኖት እውነት አለመሆኑን ማሳያ አይሆኑም። ልክ በጎ ነገሮቹ እውነት መሆኑን እንደማያሳዩን ሁሉ መጥፎ ነገሮቹን ደግሞ ሃይማኖት እውነት አለመሆኑን ለማሳየት የሚያገለግሉ አይደሉም። ግን እዚህ ጋር ምናልባት ኢንተረስት ካላችሁ ሶቅራጥስ የሚያነሳው ዩቲፍሮ ላይ አንድ የሚያነሳው ጥሩ ኢሹ አለ። እሱም ምንድን ነው? ምናልባት ለፈንዳሜንታሊዝም ምክንያት የሆነውን ነገር የገለጸበት ይሆናል ብዬ አስባለሁ። አንድ ስቴትመንት የሚለው ምንድነው? ሶቅራጥስ we cannot serve God without serving man የሚል አስተሳሰብ አለ። ይሄ አባባሉ በዚህ ዘመንም ሆነ በነበሩት ዘመኖች ውስጥ ቅድም ያልኩት በሃይማኖት ስም የተፈጸሙ በሰው ልጅ ላይ የተፈጸሙትን ቫዮለንሶች ሶቅራጥስ የሚላቸው ምንድነው? ይሄ ሚስኮንሰፕሽን ኦፍ ጋድስ ኢንቴንሽን ነው እንጂ የትኛውም ዓለም ውስጥ በየትኛውም ሃይማኖት ውስጥ ሰውን በመግደል ሰውን በመጉዳት ጋድን ሰርቭ ማድረግ አይቻልም ነው። ሰውን ሰርቭ በማድረግ ነው ጋድን ሰርቭ የምናደርገው። ጋድን ሰርቭ የምናደርገው ሰውን ሰርቭ በማድረግ ነው። ይሄ ፈንዳሜንታሊዝም ለአምላክ ብዬ ለፈጣሪ ብዬ ለምሳሌ አይሁዶችን ማንሳት ይቻላል። ቀላል ኤግዛምፕል፣ አይሁዶች ኢየሱስን የሰቀሉበትን ነገር ሲታይ አብዛኛው እንትናቸው የሚያሳየው ምንድነው? ለሃይማኖታቸው ያላቸው ቀናይነት ነው።
ያ ቫዮለንስ የመነጨው እነሱ ጋድን እያስደሰትን ነው ብለው ነው የሚያምኑት። ስለዚህ በክርስትናውም በእስልምናውም በአይሁድም ውስጥ ስትሄዱ የሚደርሱት ሰዎች ላይ የሚደርሱት ጥቃቶች በጋድ ስም የሚፈጸሙ ናቸው እና ይሄ የሃይማኖትን አደገኛ ሳይድ የሚያሳየን ነው ማለት ነው። ስለዚህ ግን ሃይማኖት ከሚያነሳቸው ኢሹዎች ውስጥ ትልቁ ኢሹ ኢዝ ዘ ኩዌስችን ኦፍ ጋድ ነው። ቅድም ሃይማኖትን ዲፋይን ያረኩት ከኢቲሞሎጂው አንጻር ብቻ ነው። ጀነራሊ ሃይማኖትን ዲፋይን ማድረግ አስቸጋሪ የሚያደርጉት ምክንያቶች አሉ። ከእነሱም ውስጥ አንዳንድ ሃይማኖቶች ውስጥ ጋድ የሚባለው ኮንሰፕት አለመኖሩ፣ ግን አብዛኞቹ ሃይማኖቶች ውስጥ ጋድ ነው አት ዘ ሴንተር ኦፍ ኤኒ ሪሊጂየስ ዲስኮርስ የምናገኘው። እንደዛ ከሆነ ሃይማኖት ውስጥ ሴንተሩ ጋድ ከሆነ የእኛም ዛሬ መጀመሪያ ኢሹዋችን የሚሆነው አርጊውመንትስ ፎር ዘ ኤግዚስተንስ ኦፍ ጋድ የሚለው ቶፒካችን ነው የሚሆነው ማለት ነው። ስለዚህ ይሄ ደግሞ መነሻ አለው። ወደዚህ የተገባበት ክርስቲያንና ሙስሊም ፊሎሶፈሮች ፍሎሪሽ ያደርጉበት ሜዲቫል ዘመን ነው። ምናልባት መግቢያችሁ ላይ የታችሁት ከሆነ የፍልስፍና ዘመን በአራት ይከፈላል። የጥንታዊ ዘመን ፍልስፍና፣ የመካከለኛ ዘመን፣ የዘመናዊው ዘመን እና የድህረ ዘመናዊ ዘመን ፍልስፍና ብለን እንከፍለዋለን። ምንም እንኳ ሃይማኖት በአራቱም ዘመናት ውስጥ ያለው ሚና አነሰን በዛም እሱ ራሱ አንድ የውይይት ርዕስ ሊሆን የሚችል ቢሆንም የዛሬ ውይይት ርዕሳችን ግን የጥንታዊው ዘመን ሳይሆን የመካከለኛው ዘመን የፍልስፍና ታሪክ ነው። የመካከለኛው ዘመን የፍልስፍና ታሪክ ትልቁ መገለጫው ሃይማኖታዊ ኢምፕሊኬሽን ነው። ምናልባት አንዳንድ ሰዎች ሚስ ኢንተርፕሪቴሽኖች ወይም ሚስ አንደርስታንዲንጎች አሉ። ዘ ዳርክ ኤጅ በመባል የሚጠራ ዘመን ነው የጨለማው ዘመን። ግን ይሄ በጣም ሚስሊዲንግ ነው። በመካከለኛው ዘመን ብዙ የሜታፊዚክስ ብዙ የሎጂክ ስራዎች ፕሮዲውስ ተደርገዋል። እነዚህ የክርስቲያንና የሙስሊም አባቶች የሎጂክ እውቀታቸው ለማመን በሚከብዳችሁ ደረጃ በጣም አድቫንስድ ነበር። ለዚህ ደግሞ የጠቀማቸው አሪስቶትልን በጥልቀት ማንበባቸው ነው። ምናልባት አንድ የሙስሊም ፊሎሶፈር አቬሮስ ይመስለኛል የአሪስቶትልን ፖስቴሪየር አናሊቲክስ የሚባለውን መጽሐፍ ሎጂክ በደንብ ዲስከስ ያደረገበትን 40 ጊዜ አንብቤው ሊገባኝ አልቻለም ማለት። መጽሐፉ በጣም በልኪ ነው። እንኳን 40 ጊዜ 1-2 ጊዜ ምንም ሊገባኝ አልቻለም ማለት። ገበያ ለገበያ ስዞር አልፋራቢ የሚባል አንድ ሌላ ሙስሊም ፊሎሶፈር እዚህ መጽሐፍ ላይ የጻፈውን ኮሜንተሪ አግኝቼ አነበብኩት። በቃሌ ይዤው ስለነበር የአሪስቶትልን መጽሐፍ ከዛ መጽሐፍ ጋር እያነጻጸርኩ ተረዳሁት ይላል እና በዚህ ልክ ለፊሎሶፊ በጣም ኮሚትድ የሆኑ ሰዎች ነበሩ በዘመኑ የነበሩት ሰዎች እና የጨለማው ዘመን የሚለው ኤክስፕሬሽን ትንሽ ሚስሊዲንግ ነው። እውቀት ያልነበረበት ዘመን አልነበረም። ነገር ግን ኢኳሊ ልናነሳው የሚገባው ነገር ደግሞ ምንድነው የውይይቱ የዲስኮርሱ የቲንኪንጉ ሁሉ ሴንተር የነበረው ሃይማኖት ነበረ። ስለዚህ እኛም በዛ ዘመን ላይ ነው ማለት ነው ትኩረታችን የሚሆነው። በዛ ዘመን በጣም ብዙ ፈላስፎች ነው የነበሩት። ብዙ ፈላስፎች ክርስቲያንና ሙስሊም እንዲሁም አይሁድ ፈላስፎች በብዛት ነበሩ። ለዛሬ የምናነሳቸው 2 ፈላስፎችን ብቻ ነው የሆነው in connection with argument for the existence of God. ለምን አስፈለገ የሚለውን ለማንሳት የጋድን ኤግዚስተንስ ራሽናሊ ፕሩቭ ማድረግ ለምን አስፈለገ ሲባል ሮብ የምናነሳውን ቶፒክ ነው። በፌዝ እና በሪዝን መሀል ያለው ሪሌሽንሺፕ ሮብ የምናነሳው ይሆናል። ግን ጀስት ቱ ጊቭ ዩ የሆነ ባክግራውንድ ለመስጠት ያህል ምንድን ነው ያሉት አብዛኞቹ የክርስቲያንና ሙስሊም ፈላስፎች ያነሱት አንድ ሰው በቅዱሳን መጽሐፍት ካመነ በቅዱሳን መጽሐፍ አስረድቸው አውርተን መግባባት እንችላለን። ነገር ግን በእነዚህን ቅዱሳት መጽሐፍት የማይቀበሉ ሰዎች በተለምዶ ኤቴይስት የሚባሉ ሰዎች ከገጠሙን እነዚህን ሰዎች እንዴት ነው አድሬስ ማድረግ የምንችለው? ከእነሱ ጋር ቁጭ ብለን እንዴት ነው ማውራት የምንችለው? አንድ ክርስቲያን ወይም አንድ ሙስሊም እውነትን ይዣለሁ ብሎ ካሰበ በፕሌቶ ቋንቋ ኬቭ ውስጥ ከኬቭ የወጣው ሰውዬ ራሱ ላይ የሚጭነው ኃላፊነት ብርሃን አይቻለሁና ወደ ጨለማ ወዳሉት ሰዎች ተመልሶ እነሱንም ያንን ብርሃን የማሳየት የኃላፊነት ስሜት አለበት። ስለዚህ ይሄ ማንኛውም እውነትን አግኝቻለሁ የሚል ሰው ኃላፊነት ነው። ማንም የሚጭንበት ሳይሆን ከእውነት ጋር ከመገናኘት የሚመጣ ኃላፊነት ነው። ኢን ዛት ሴንስ እነዚህ የክርስቲያንና ሙስሊም ፈላስፎችም በኃላፊነት ስሜት ምንድን ነው ያሉት? እነዚህን ሰዎች አድሬስ ለማድረግ ናቹራል ሪዝን መጠቀም አለብን። ናቹራል ሪዝናችንን በመጠቀም እነዚህ ሰዎች ጋር ቁጭ ብለን ማውራት እንችላለን እንጂ የግድ ሃይማኖታዊ መጽሐፎችን መቀበል የለባቸውም። ምንም እንኳ እነዚህ ሰዎች አይ ቢሊቭ ቱ አንደርስታንድ በሚል መርህ የሚመሩ ቢሆኑ እነዚህ ሰዎች አይ ቢሊቭ ቱ አንደርስታንድ የሚቀድመውን ታያላችሁ። ቢሊፍ የሚወክለው ሃይማኖትን ነው፣ አንደርስታንዲንግ የሚወክለው ፊሎሶፊ ነው። ስለዚህ በኦርደር ሲያስቀምጡት
በእምነት የተቀበልኩትን በምክንያታዊ አእምሮዬ ጀስቲፋይ ማድረግ ኤክስፕሌን ማድረግ እችላለሁ ነው። ስለዚህ ይሄ ነው ማለት ነው ኢንቴንሽናቸው፣ ወደ ፍልስፍና እንዲገቡ መነሻ የሆናቸው እነዚህን ፈላስፎች እሱ ነው ማለት ነው። ከዛ አንጻር የጋድን ኤግዚስተንስ ለማያምኑ ሰዎች ፕሩቭ ለማድረግ ነው እየሞከሩ ያሉት ማለት ነው። እነሱ በእምነት የተቀበሉትንና በአእምሮ የተረዱትን ነገር በአእምሮ ብቻ ለመረዳት ለሚፈልገው ሰው ነው የሚነግሩት ማለት ነው። ስለዚህ ዛሬ የምናነሳቸው በዚህ መልክ የቀረቡ 3 አርጊውመንቶችን ነው። አንደኛው ኦንቶሎጂካል አርጊውመንት የምንለው ነው። አንደኛው ኦንቶሎጂካል አርጊውመንት የምንለው፣ ሁለተኛው ኮዝሞሎጂካል አርጊውመንት የምንለው ነው። ሶስተኛው ቴሌኦሎጂካል አርጊውመንት እንለዋለን። ኦንቶሎጂካል፣ ኮዝሞሎጂካል እና ቴሌኦሎጂካል አርጊውመንት ናቸው። ኦንቶሎጂካል አርጊውመንት የምንለው ራሱ ምንጩ የግሪኩ ቃል ኦንቶስ የምንለው ቃል ቀጥታ ስንተረጉመው ኤግዚስተንስ ማለት ነው። ስለዚህ የጋድን ኤግዚስተንስ ፕሩቭ ለማድረግ የተሞከረበት መንገድ ነው። ይህንን መንገድ በስነ እውቀት ቋንቋ በኤፒስቴሞሎጂ ቋንቋ ኤፕራዮራይ እንለዋለን። ኤፕራዮራይ ፕራዮራይ PRIORI። ኤፕራዮራይ የምንለው የእንግሊዝኛው ቃል ፕራየር የሚለው ቃል አለ አይደለም? ቢፎር የሚለው ይሄ ቃል ምንድን ነው የሚያስረዳን ማለት ነው? ይሄ ፕሩፍ ከዓለም የሚመነጭ ሳይሆን ከስሜት ኤክስፒሪየንስ የሚመነጭ ፕሩፍ ሳይሆን ከአእምሮ የሚመነጭ ፕሩፍ ነው። ኦንቶሎጂካል ፕሩፉን ሲጠቀሙት የተጠቀሙት ዓለምን በማየት ሳይሆን ውስጣቸውን በማየት ነው። ፕራዮራይ የተባለው ለዛ ነው። ከኤክስፒሪየንስ አይደለም ይሄ ፕሩፍ የሚመነጭ፣ ዓለምን በማየት ዓለምን በመስማት አይደለም ይሄ ፕሩፍ ዴቨሎፕ የተደረገው። ስለዚህ ለዛ ነው ፕራዮራይ የምንለው። ይህንን ፕሩፍ ለመጀመሪያ ጊዜ ያቀረበልን ከክርስቲያን ፈላስፎች አንዱ የሆነው ሴንት አንሰልም ነው። ሴንት አንሰልም ፕሮስሎጊዮን የሚባል መጽሐፍ አለው። ፕሮስሎጊዮን የሚባለው መጽሐፉ ላይ የጻፈው ሙሉውን የጻፈው በዚህ ጉዳይ ላይ ነው። ኦንቶሎጂካል ፕሩፍ እንደሱ አባባል ከሆነ ለ3 ቀንና ሌሊት ሌላ ምንም ሳይበላ ይህን ጉዳይ ብቻ በማሰላሰል የደረሰበት ፕሩፍ እንደሆነ ነው የሚነግረን። ይሄ ፕሩፍ ምንድን ነው የሚለው በአጭር ቃል ስናስቀምጠው ኦንቶሎጂካል ፕሩፉ ምንድን ነው? ጋድ ኢዝ ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ። ጋድ ኢዝ ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ። ይሄ በአማርኛ ለመተርጎም በጣም አስቸጋሪ ነው። ትክክለኛ ትርጉሙን ሳያጣ በአማርኛ መተርጎም በጣም ከባድ ነው። ዛት ዛን ዊች ጋድ ኢዝ ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ። አሁን በአማርኛ ልተርጉመው ብል ምንድን ነው የምለው? ከሱ በላይ ላስበው የማልችለው ቢንግ ነው። which is vague። አንሰለም እያለ ያለው በአእምሯችሁ የምታስቡት ትልቁ ነገር ጋድ ነው እያላል በኔጌቲቭ ነው ያስቀመጠው። ይሄ ደግሞ ዴሊብሬትሊ ነው። በእንግሊዘኛው ሲተረጎም የላቲን እንትኑን አላጣም። በላቲንም ለማለት የፈለገው እሱ በፖዘቲቭ ማስቀመጥ አልፈለገም። ይህንን ምክንያቱም ሲገልጸው ምንድን ነው እኛ ሰዎች ሊሚትድ ስለሆነ የጋድን ቢንግ በእኛ አእምሮ ልክ ልናደርገው አይገባም ብሎ ስለሚያስብ እያለን ያለው በእኛ አእምሮ የሚታሰበው እሱ ጋድ ነው እያለ አይደለም። በኔጌቲቭ ነው ያስቀመጠው። ያ ማለት ምን ማለት ነው? በአእምሯችሁ ስታስቡ ከሱ በላይ ትልቅ የማታስቡበት ያ ነገር ነው። የምታስቡት ትልቁ ነገር አላለም። በአእምሯችሁ የምታስቡት ትልቁ ነገር ሳይሆን ያለው ከዛ በላይ ትልቅ ነገር ልታስቡት የማትችሉት ነገር ነው ያለው። ግን ምን ማለቱ ነው ይሄ ስንል፣ ለምሳሌ ይሄ ከሱ በላይ ምንም የለም ብዬ የማስበው ነገር ለምሳሌ ዛፍ ነው ብለን እንውሰድ። ኦኬ ዛፍ ነው። ኦኬ ዛፍ ምን አይነት ባህሪዎች አሉት? ዛፍ ህይወት አለው፣ የተወሰነ እንቅስቃሴም አለው። ግን ዛፍ የሌለው ሌሎች ነገሮች ያላቸው ነገሮች አሉ። ለምሳሌ ሙቭመንት፣ ሴንስ፣ ፐርሰፕሽን የመሳሰሉ ነገሮች እንስሳት አላቸው። ዛፍ ግን የለውም፣ ተክል የላቸው። ስለዚህ ከዛፍ በላይ ትልቅ ነገር ማሰብ እችላለሁ ማለት ነው። ስለዚህ ዛፍ አይደለም። ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ ዛፍ አይደለም ማለት ነው። ኦኬ ፕሮባብሊ አንበሳ ይሆን?
አንበሳ ስናይ ምን አይነት ባህሪዎች አሉት? አንበሳ ትልቅ ነው፣ የአራዊት ንጉስ እንለዋለን። ብዙ ባህሪዎች አሉት ትልቅ የሚያስብሉት። ነገር ግን አንበሳ የሌለው ሌሎች ነገሮች ያላቸው ነገሮች ማሰብ ይችላሉ። ለምሳሌ እኛ ሰዎች ያለን መናገርና ማሰብ አንበሳ የሌለው ነው። መናገርና ማሰብ እኛን ከአንበሳ ከፍ ያደርገናል። ስለዚህ አንበሳ is not that than which nothing greater can be conceived። ምናልባት ሰው ይሆን? ኦኬ ሰው በብዙ ነገሮች የተሟላ ነው፣ ብዙ ጥሩ ነገሮች አሉት። ነገር ግን ሰው ደግሞ ሟች ነው which is a defect። ግን የማይሞት ነገር ማሰብ እችላለሁ። ስለዚህ ይሄ ማለት ምን ማለት ነው? ከሰው የበለጠ ነገር ማሰብ እችላለሁ ማለት ነው። ስለዚህ አሁን እንዲህ እያልን ስንሄድ ከሱ በላይ ሊኖር አይችልም የምንለው ያ ቢንግ ጋድ ነው የሚለን that than which nothing greater can be conceived። ይሄ መነሻው ነው። ከዚህ ተነስቶ እንዴት ነው የጋድን ኤግዚስተንስ ፕሩቭ ያደረገው ስንል በመሃል ላይ አንዲት ፕሬሚስ ነው የሚጨምርልን። ሁለት ፕሬሚሶችና አንድ ኮንክሉዥን ነው የሚሰጠን። ሁለት ማስረጃ፣ አንድ አርጊውመንቱ። ምናልባት ሎጂክ የተማራችሁ ዲዳክቲቭ ነው አርጊውመንቱ። ምንድን ያለ ጋድ ኢዝ ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ። ኮንክሉዥኑ ምንድን ነው? ጋድ ኤግዚስትስ ነው። አሁን ከዚህኛው አሁን ከጠቀስኩት ፕሬሚስ ተነስቶ ጋድ አለ ማለት ነው ወደሚል ለመድረስ በመሃል ላይ አንድ የምታስፈልግ ሌላ ማስረጃ አለች። ያቺ ማስረጃ ምንድነች? በአእምሮ ብቻ ኤግዚስት ማድረግ በአካልም ኤግዚስት ከማድረግ ያነሰ ነው። እቺ ፕሬሚስ ኢምፖርታንት ነች። አንድ ነገር አስቡ። ለምሳሌ እንበልና አንድ አውሬ እናስብ። 10 ቀንድ አለው፣ ክንፍ አለው፣ እሳት ይተፋል፣ ይበራል አለ የምትሉትን ፓወር ሁሉ ስጡት ለዚህ አውሬ። ቤት ነው የሚያክለው፣ ግዙፍ ነው፣ ግን አክቹዋሊ ኤግዚስት አያደርግም። በሌላ በኩል ደግሞ ቤታችን የምታስቸግረንን ትንጥየዋን ነገር አይጥን እናስብ። አሁን ከአይጥና ከዚህ አሁን ከሳልነው ነገር የተሻለ ኤግዚስተንስ ያለው ማን ነው? የተሻለ ሪያሊቲ ያለው ማን ነው ስንል የተሻለ ሪያሊቲ ያላት አይጧ ነች። ለምን? ይሄ ነገር ያ ሁሉ ባህሪ ቢኖረውም አንድ ባህሪ ጎለዋል፣ ኤግዚስት አያደርግም። ስለዚህ አሁን ይሄ የሚያሳየን ምንድነው? በአእምሮ ብቻ ኤግዚስት ከሚያደርግ ነገር በአእምሮ በአካልም ኤግዚስት የሚያደርግ ነገር ይበልጣል። ይሄ ሁለተኛው ፕሬሚስ ዘ ጂግሶ ፐዝል ማለት ነው። የመጀመሪያው ምንድነው ብለናል? ጋድ ምንድነው ብለናል? ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ። ሁለተኛው ማስረጃ ደግሞ ምንድነው የሚለው? በአእምሮ ብቻ ኤግዚስት ማድረግ በአካልም ኤግዚስት ከማድረግ ያነሰ ነው። ስለዚህ ለናል ሁለቱ ማስረጃዎች ተቀምጦ ጋድ ኤግዚስት ያደርጋል ማለት ነው። እንዴት እንዲህ ልደርስ ቻለ? ጋድ ኤግዚስት ባያረግስ? ጋድ ኤግዚስት ካላረገ የሚጋጨው ከየትኛው ጋር ነው? ከሁለቱ ፕሬሚሶች ጋር ይጋጫል። እንዴት ነው የሚጋጨው? ጋድ ምንድነው ብለናል? the greatest being ነው። በቀለለ መንገድ ስናስቀምጠው ትልቁ ቢንግ ነው። ትልቁ ቢንግ ከሆነ እና ኤግዚስት ካላረገ ምንድነው የሚፈጠረው? ኤግዚስት የሚያደርጉ ነገሮች ከሱ ሊበልጡ ነው። ሰው አለ፣ ለምሳሌ ወንበር አለ፣ ጠረጴዛ፣ ቦርሳ አለ። እነዚህ ነገሮች ኤግዚስት በማድረግ ልክ አይጧ ያንን አውሬ እንደበለጠችው እነዚህ ነገሮችም ሁሉ ከጋድ ሊበልጡ ነው። ለምን? ጋድ ያ ሁሉ ፓወር ቢኖረው፣ ሁሉን ቻይ፣ ሁሉን አፍቃሪ፣ እነዚህ ኳሊቲዎች ቢኖሩትም ኤግዚስተንስ የለውም። ስለዚህ ጋድ ምን ሊሆን ነው? ሊያንስ ነው ማለት ነው። ነገር ግን መነሻችን ምንድነው የሚለው? ጋድ ኢዝ ዘ ግሬተስት ቢንግ ነው። ስለዚህ ጋድ ግሬተስት ቢንግ ከሆነና ከሱ በላይ ልናስበው የማንችለው ትልቁ ነገር ከሆነና በአካልም ኤግዚስት ማድረግ በአእምሮ ብቻ ኤግዚስት ከማድረግ የሚሻል ከሆነ ይሄ ማለት ጋድ ኤግዚስት ያደርጋል። የጋድ ኤግዚስተንስ ዲናይ ማድረግ ምንድነው ማለት ነው? ሎጂካል ኮንትራዲክሽን ነው የሚፈጥረው። ሎጂካል ኮንትራዲክሽን ይሄ አናሊቲክ ስቴትመንት የሚለው ኢማኑኤል ካንት ሁሉም እናቶች ልጅ አላቸው የሚለው ስቴትመንት ፎልስ ሊሆን ይችላል። ፎልስ ሊሆን የሚችለው ኦን ፔን ኦፍ ኮንትራዲክሽን ነው። ምክንያቱም ሁሉም እናት ልጅ አላቸው ማለት ምን ማለት ነው? ሁሉም እናቶች እናት ናቸው ማለት ነው በሌላ ነገር which is true። ልክ እንደዛ ነው የሚሆነው ማለት ነው። ይሄኛውም አርጊውመንት ጋድ ኤግዚስትስ የሚለው የሚሆነው እንደዛ ነው ማለት ነው። ስለዚህ የጋድን ኤግዚስተንስ ዲናይ ማድረግ ምን ያመጣል ነው? ሎጂካል ኮንትራዲክሽን። ፋክቹዋል ሳይሆን ሎጂካል ኮንትራዲክሽን። ሎጂካሊ ሰስቴን ሊያደርግ አይችልም ነው የጋድ አለመኖር። ስለዚህ የጋድ መኖር ምንድነው ማለት ነው? ነሰሰሪ ነው፣ ግዴታ ነው። ጋድ አለመኖር አይችልም፣ ኤግዚስት አለማድረግ አይችልም። ነሰሰሪ ቢንግ ብሎ ይጠራዋል ሴንት አንሰለም። ግን ሴንት አንሰለም አንድ ወደ መጽሐፍ ቅዱስ ይሄድና አንድ የሚጠቅሰው ጥቅስ አለ።
አይዶን እርግጠኛ አይደለሁ መዝሙረ ዳዊት ላይ ነው ግን ያለው ቁጥሩን እርግጠኛ አይደለሁ። ሰነፍ በልቡ እግዚአብሔር የለም ይላል። ይችን ይጠቅሳትና አሁን ባወራነው መሰረት የእግዚአብሔር አለመኖር የጋድ አለመኖር ሎጂካል ኮንትራዲክሽን ከሆነ ሰነፉ ከየት አምጥቶ ነው የለም ያለው? እንዴት የለም ሊል ይቻላል? ሁለት ነገሮች ያነሳል የለም ሊል የቻለበትን። አንደኛው ቃሉን ይጠራዋል ግን ትርጉሙን አያውቀውም። ስለዚህ በቀላሉ እናስረዳዋለን። አይ ይሄ ማለት እንዲህ ነው ብለን አስረድተነው በቀላሉ ይገባዋል። ነገር ግን ሁለተኛው የለም ሊል የቻለበት መንገድ አንደርስታንዲንግ ውስጥ አለ ቃሉ፣ ነገር ግን የቃሉን ሲግኒፊኬሽን አያውቀውም። ስለዚህ በዚህ ጊዜ አሁን የሚፈጠረው ምንድነው? ቅድም ያነሳነው ሎጂካል ኮንትራዲክሽን ውስጥ ነው የገባው ማለት ነው ሰነፉ። ስለዚህ ሰነፍነት እንደውም እንግሊዘኛው በፉል ነው የሚለው፣ አማርኛው ሰነፍ ብለው ነው የተረጎሙት። እንግሊዘኛው ዘፉል ሴይስ ኢን ሂዝ ሃርት ጋድ ዳዝ ኖት ኤግዚስት ነው። ፉል ማለት ፉልን ከምን ጋር ነው የምናነጻጽረው? ከዋይዝ ነው አይደለ? ሶ የፉልነቱ ወይም የሞኝነቱ ቀጥታ ስንተረጉመው መገለጫው ምንድነው? ሞኝነቱ ሎጂካል ኮንትራዲክሽኑን አለመረዳቱ ነው። ነገር ግን ይሄ ሰነፍ ባልተጠበቀ ሁኔታ ጠበቃ አገኘ። ያ ጠበቃ በራሱ በሴንት አንሰለም ዘመን የነበረ ቄስ ነው። ሴንት አንሰለም ምናልባት አንስቼው ከሆነ ቄስ ነው። በጣም የገዳም ኃላፊ ነው የነበረው። በዛው ዘመን የነበረ አንድ ቄስ ጎኒሎ ይባላል። ጎኒሎ ትንሽዬ ጽሑፍ ላከለት ለሴንት አንሰለም። ምን የሚል ጽሑፍ ነው የላከለት? ኦን ቢሃፍ ኦፍ ዘፉል ይላል። ሰነፉን ወክዬ ልከራከር። ያምናል እኮ ጎኒሎ። ግን አሁን ጎኒሎ ምንድነው እያደረገ ያለው? ሎጂክ ነው። ለዚህ ነው ባይዘው የጨለማ ዘመን ለማለት ይከብዳል ምላችሁ። ሰነፉን ወክሎ አሁን ሳያምን ቀርቶ አይደለም፣ ግን የሴንት አንሰለም ምክንያት ምን ሆኖ አገኘው? ዲፌክቲቭ ሆኖ አገኘው። ስለዚህ እንዴት ነው ሰነፉን ዲፌንድ ያደረገው ስንል እንዴ ምን ነካ ሴንታስ? ለምሳሌ እኔን ውሰደኝ አለ። በአእምሮዬ ከሱ በላይ ትልቅ የማላስበውን አንድ ደሴት አሰብኩ አለ። አሰብኩት ቁጭ ብዬ። ከዛ በኋላ እና ደሴቱ አለ ልትለኝ ነው? በአእምሮዬ ላስበው ስለቻልኩ ያንን ትልቅ ነገር ከአእምሮዬ ተነስቼ በአካል አለ ማለት እችላለሁ ወይ? ስለዚህ ይሄ ክፍተት ያለበት አርጊውመንት ነው ብሎ ነው ጽሑፍ የላከለት አርጊውመንቱን። ሴንት አንሰለም ያው አላፈረም ወይም ተሸማቆ ወይም አልሞከረም። ሌላ መልስ ጽፎለታል። ሪፕላይ ቱ ጎኒሎ ብሎ የጻፈው መልሱ ላይ ያነሳው ነጥብ ምንድነው? አላገኘህኝም ነው ያለው። ሲጀምር ለምንድን አላገኘህኝም ያለው? ደሴት ፋይናይት ቢንግ ነው አለ። ደሴት ፋይናይት ቢንግ ስለሆነ ኢንፋይናይት በሆነ መልኩ ኤግዚስት ሊያደርግ አይችልም። የፈለገ ግሬተስት እያልክ ብትገልጸው ሊሚት አለው። ፋይናይት ነገር ነው ደሴት። ጋድ ግን ዛት ዛን ዊች ነቲንግ ግሬተር ካን ቢ ኮንሲቭድ የተባለው ግን ኢንፋይናይት ስለሆነ ኢንፋይናይት በሆነ መልኩ ኤግዚስት ማድረግ ይችላል። ይሄ አርጊውመንት አፕሊካብል ሊሆን የሚችለው ለኢንፋይናይት ነገሮች ብቻ ነው እንጂ ፋይናይት ነገሮች ላይ አፕላይ ልናደርገው አንችልም። ስለዚህ ደሴት ላይ አፕላይ ማድረግ እንደ ሳት ከሆነ የሚያሳየው ነው የሴንት አንሰለም መልስ። ምናልባት ጎኒሎ ከዛ በኋላ ሌላ መልስ አልሰጠም፣ ወይም እኛ እጃችን ላይ የተገኘ ነገር የለም ሌላ ምላሽ። ምናልባት ሳትስፋይድ ሆኖ ይሁን ወይ መከራከሩ ሰልችቶት መናገር ይከብዳል። ግን በዛ መልክ ነው ሴንት አንሰለም የመለሰለትና ይሄ የመጀመሪያው የጋድን ኤግዚስተንስ ፕሩቭ ለማድረግ የተሞከረበት መንገድ ነው፣ ኦንቶሎጂካል አርጊውመንቱ ማለት ነው። በኋላ ዴካርትም ተጠቅሞታል። ባይዘው ዴካርት በ16ኛው ክፍለ ዘመን ይህንን አርጊውመንት ኦልሞስት ተመሳሳይ በሆነ መልኩ የጋድን ኤግዚስተንስ ፕሩቭ ለማድረግ ሞክሯል። ግን ከጊዜ አንጻር ወደ ሁለተኛው አርጊውመንት ሊሄድ ኮዝሞሎጂካል አርጊውመንቱ ቅድም ኦንቶሎጂውን ምን ብዬ ነበረ? ኤፕራዮራይ ነው ብዬ ነበር። ኮዝሞሎጂው ደግሞ ይለያል። ፖስቴሪዮራይ ነው። ፖስቴሪዮራይ ኤ ንጽፍና ለብቻው ደግሞ ፖስቴሪዮራይ POSTERIORI ፖስቴሪየር የሚል እንግሊዝኛ ቃል ደግሞ የፕራዮር ተቃራኒ አይደል? አፍተር ማለት ነው። ስለዚህ የፖስቴሪዮሪ አርጊውመንቶች ብዙ ጊዜ የኢምፒሪሲስቶች አርጊውመንት ነው። የፖስቴሪዮሪ አርጊውመንት ከኤክስፒሪየንስ በመነሳት ነው ጀስቲፋይ ለማድረግ የሚሞክረው። ስለዚህ ኮዝሞሎጂካል አርጊውመንቱ 5 አርጊውመንት ነው የሚሰጠን ሴንት ቶማስ አኩይነስ። ስለሱ መናገር አለብኝ። ሴንት ቶማስ አኩይነስ
ካሬ እንዴት አርጎ አሳምሮ የእውነት እኔ ባይነግረኝ ኖሮ ራሱ እሱ መሆኑን በጣም ቁጭ ነው ያደረገው። የሚታወቅበት ይሄ ቤቢ ፌስ የሆነ እንትን አለው እና ድንቡሼ ነው የሚባለው ነገር ነው። እና ኤኒዌይ አንፎርቹኔትሊ ያልኩት ከቤተሰቦቹ አንጻር ነው። ገዳም ነው የገባው እሱ እና ቤተሰቦቹ ግን ቆንጆም ስለሆነ በጣም የተማረ ስለሆነ በጣም እንዲያገባ ይፈልጉ ነበር እና ኢቭን አንድ ቤት ውስጥ ቆልፈውበት መውጫ የሌለው ቤት ውስጥ ሴት ላኩበት ወላጆቹ እናቱና አባቱና ያው ታሳስተዋል አይቀርም መሸነፉ አይቀርም ብለው ነው። ግን እሱ በመስኮት አንሶላ እንትን አድርጎ በመስኮት ነው ያመለጠው። ሴቷን ይሁን የሸሸው ወይም ሌላ ነገር አላውቅም እና አምልጦ ሄዶ ስቲል ሴሊቤት እንደሆነ ነው ኖርዌይ የሞተው። እና ሴንት ቶማስ አኩይነስ የሜዲቫል ፔሪየድ ካፈራቸው እጅግ በጣም ትልቅ ማይንዶች ውስጥ አንዱ ነው። የትልቅነቱ አንዱ መገለጫ ከክርስትና ከእስልምናም ከሃይማኖት ሩቅ ነው የሚባለውን የአሪስቶትልን ስራ ክርስትና ያጠመቀው ሴንት ቶማስ አኩይነስ ነው። የፕሌቶ ስራ ምናልባት ፕሌቶን አንስታችሁት ከሆነ ፕሌቶን ያልተጠመቀ ክርስቲያን ሁሉ የሚሉት ሰዎች አሉ። ለሃይማኖት በጣም የቀረበን የፕሌቶ አስተሳሰብ እና ሴንት ኦገስቲን ቅድም ያላነሳሁት አንድ ነጥብ ሴንት አንሰለም ብዙ ጊዜ ትንሹ ኦገስቲን ተብሎ የሚጠራበት ሁኔታ አለ። የሴንት ኦገስቲንን ፈለግ ተከትሎ ስለሄደ ሴንት ኦገስቲን ሁለተኛው ትልቁ የዛ ዘመን ፈላስፋ የመጀመሪያው ነው። እንደውም ከሴንት ቶማስ አኩይነስ ይቀድማል እና ለሱ የፕሌቶን ስራ ወደ ሃይማኖት ማምጣት ብዙ አልከበደውም ለሴንት ኦገስቲን። ሴንት ቶማስ አኩይነስ ግን ትልቅ ዋጋ ነው የከፈለው ማለት ይቻላል የአሪስቶትልን ስራ። እንደውም በእርግጠኛ አይደለሁም ዓመተ ምሕረቱ ጽፌው ከሆነ የካቶሊክ ፖፑ 1880 ምናምን አካባቢ የሴንት ቶማስ አኩይነስ ስራ የካቶሊክ ዶክትሪን እንዲሆን አውጀዋል። 1880 ምናምን ኢንዳይሬክትሊ አሪስቶትል ስራ ነው ማለት ነው። ክርስቲያናይዝ ተደርጎ የካቶሊክ ዶክትሪን ሆኖ የቀጠለው እና ይህን ያህል ተጽዕኖ ያለው ሰው ነው። የአሪስቶትል ተጽዕኖውን አሁን በአርጊውመንቶቹ ላይ እናየዋለን። በ13ኛው ክፍለ ዘመን ነው የነበረው ሴንት ቶማስ አኩይነስ፣ ግን ሴንት ኦገስቲን ግን በ6ኛው ነው። ሁለቱም በሜዲቫሉ ፔሪየድ መግቢያና መዝጊያ ላይ ያሉ ሰዎች ናቸው። በጣም የዘመኑ ጃያንት ተብሎ የሚገለጹት። የሴንት ቶማስ አኩይነስ ትልቁ ስራው ሱማ ቴዎሎጊካ ይባላል። ሃየር ቴዎሎጂ እንደማለት ነው። ሱማ ማለት ሱሙ ከፍ ያለ ማለት ነው። ሱማ ቴዎሎጊካ እዛ ላይ ኮዝሞሎጂካል አርጊውመንቱን በ5 መልክ ያስቀምጠዋል። የመጀመሪያው አርጊውመንት ፍሮም ሞሽን ይለዋል። አርጊውመንት ፍሮም ሞሽን እቺ ሞሽን የምትለው ቃል ከአሪስቶትል የወሰዳት ስለሆነ እኛ በሚገባን ቃል ብናስቀምጠው ቼንጅ ማለት ነው። ቼንጅ ሞሽን የሚለው ቃል እንቅስቃሴ ብቻ ሳይሆን ማንኛውንም ነገር ለምሳሌ ልብስ ፌድ ሲያደርግ ሞሽን ነው። ማንኛውንም ቼንጅ ነው። አርጊውመንት ፍሮም ሞሽን ይለዋል። ይሄ አርጊውመንት የጋድን ኤግዚስተንስ እንዴት ነው ፕሩቭ የሚያደርገው ስንል ይህንን አርጊውመንት ለመረዳት ትንሽ ወደ አሪስቶትል እንመለስና አሪስቶትል በፖቴንሻሊቲ እና አክቹዋሊቲ መሀል የሚያነሳው ግንኙነት አለ። የአሪስቶትል ሜታፊዚክስ በጣም በብዙ ቮሊዩሞች የተዘጋጀ ነው እና እዛ ላይ ፖቴንሻሊቲ እና አክቹዋሊቲ መሀል ሲያነሳ ቼንጅ ማለት ይላል አሪስቶትል በተለይ ፈንዳሜንታል ቼንጅ የምንለው ከፖቴንሻል ወደ አክቹዋል የሚደረግ ሽግግር ነው ይላል። ስለዚህ ለምሳሌ ችግኙ ዛፍ ሲሆን እንቁላሉ ጫጩት ሲሆን ምንድነው የምናየው ይላል። እንቁላሉ አክቹዋሊ እንቁላል ነው፣ ፖቴንሻሊ ግን ጫጩት ነው። ለውጥ ማለት በፖቴንሻል ደረጃ ያለንን አቅም አክቹዋላይዝ ማድረግ ነው። ስለዚህ ሰዎች የማይበሩት ለምንድን ነው? መብረር አክቹዋላይዝ የማናደርገው በፖቴንሻል ደረጃ ስለሌለን ነው የመብረር አቅም። ስለዚህ ለውጥን ወይም ሞሽንን አሪስቶትል የሚገልጸው ከዚህ አንጻር ነው። ከፖቴንሻል ወደ አክቹዋል የሚደረግ ሽግግር አድርጎ ነው የሚያስቀምጠው። እንደዛ ከሆነ ግን ይላል አሪስቶትል፣ የአሪስቶትል አርጊውመንት ነው። ምንድነው የሚለው አሪስቶትል? ሁሉም ነገር ከፖቴንሻል ወደ አክቹዋል ከሆነ ለውጥ ሁሉም ነገር ፖቴንሻል ያለው ነገር ከሆነ ይለናል አሪስቶትል። ፖቴንሻሉን እንዴት ነው አክቹዋላይዝ የሚያደርገው? ወይም በሌላ ቋንቋ ሁሉም ነገር በእምቅ ደረጃ በችሎታ ደረጃ ያለ ከሆነ ይህንን እምቅ ችሎታ ወደ አክቹዋላይዝ የሚቀይርለት ማን ነው? ራሱን በራሱ ሊቀይር አይችልም። ራስን በራስ መቀየር ማለት ምን ማለት ነው? አት ዘ ሴም ታይም ፖቴንሻልም አክቹዋሊ መያዝ ማለት ነው ያንን ኳሊቲ። ይህን በምሳሌ ለማስረዳት እንጨትና እሳትን እንውሰዳቸው። እንጨት አክቹዋሊ እንጨት ነው፣ ፖቴንሻሊ ግን የሚነድ ነገር ነው።
ይሄ የሚነድ ነገር እንጨት የመንደድ ፖቴንሻሉን አክቹዋላይዝ የሚያደርገው አክቹዋሊ እየነደደ ያለ ነገር ሲያገኘው ማለት እንጨት ፖቴንሻል የሚነድ ነው፣ እሳት ግን አክቹዋሊ የሚነድ ነው። ስለዚህ እንጨትን ከፖቴንሻል ወደ አክቹዋል ከሚነድ ነገር አክቹዋሊ እየነደደ ወዳለ ነገር ለመለወጥ ኦልሬዲ እየነደደ ያለ ነገር ያስፈልጋል። ስለዚህ ይሄ የሚያሳየን ምንድነው? በፖቴንሻል ደረጃ ያሉ ነገሮችን አክቹዋላይዝ ለማድረግ ኦልሬዲ አክቹዋል የሆነ ነገር መኖር አለበት። ስለዚህ ሁሉም ነገሮች ፖቴንሻል ብቻ ሊሆኑ አይችሉም አለ አሪስቶትል። ቢያንስ አንድ ፖቴንሻል የሌለው አክቹዋል ብቻ የሆነ ነገር መኖር አለበት። ይሄ አክቹዋል የሆነ ነገር ነው ሁሉንም ነገሮች ከፖቴንሻል ወደ አክቹዋል ለውጥ እንዲያደርጉ የሚያግዛቸው። ይሄ አሪስቶትል ዘ አንሙቭድ ሙቨር ብሎ የሚጠራው ነው። ወደ አሪስቶትል አንገባም፣ ግን እችን ያህል ከያዘን ፖቴንሻል እና አክቹዋል መሀል ያለውን ግንኙነት በዚህ መሰረት ምንድነው የሚለው ቶማስ አኩይነስ? ሁሉም ነገር ፖቴንሻል ሊሆን